የካቲት 12 ቀን የሰማዕታት ቀን። የካቲት 12 1929 ዓ.ም ኢትዮጵያ የፋሽስት መሪ የነበረው ግራዚያኒ የኔፓልስን ልዕልት መወለድ ምክንያት አድርጎ ለድሆች ብር ለመስጠት በዛሬው አዲስ አበባ ዩኒቨርሲቲ የድሮ ቤተ መንግስት ውስጥ ስብሰባ ጠራ። ስብሰባው እየተካሄደ እኩለ ቀን አካባቢ ሞገስ አስገዶምና አብርሃም ደቦጭ በተባሉ ወጣቶች ግራዚያኒንና ሌሎች ባለስልጣኖቻቸውን እንዲሁም ባንዳዎችን ለመግደል የታሰበ 7 ቦምብ ወረወሩ። እዚህ ቦምብ ወረራ ወቅት ምንም እንኳ ግራዚያኒን ጨምሮ የቆሰሉ ሰዎች ቢኖሩም የታለመውን ዓላማ ሊያሳካ አልቻለም። ከዚች ደቂቃ ጀምሮ ግራዚያኒ በአዲስ አበባ ውስጥ የሚኖረውን ሕዝብ እንዲጨፈጨፍ አዘዘ። ለተከታታይ 3 ቀንም የአዲስ አበባ ነዋሪዎች ከቤታቸው ውስጥ እየገቡ እንዲቃጠሉ እንዲሁም በተገኘው መሳሪያ ሁሉ በያሉበት እንዲጨፈጨፉ ተደረገ። በውጤቱም 30,000 የሚሆኑ አዲስ አበባ ነዋሪ ኢትዮጵያኖች ተገደሉ። የተረፉትም ከኢትዮጵያ ውጭ ተግዘው ታሰሩ። ይህች ሀገር የቆመችው በእነዚህና መሰል ጀግኖቻችን መስዋዕትነት ነው።